አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የነጃሺ ቲቪ ተከታታዮቻችን እንዴት ናችሁ? እንግዲህ ዛሬ የጉብኝት ሰዓታችን ላይ እንገኛለን። በዛሬው እንግዲህ የጉብኝት ሰዓት ስለ ተካፉል በስፋት ውይይት የሚደረግበት መድረክ ላይ ተገኝቻለሁኝ። ስለ ተካፉል ኢንሹራንስ ማለት ነው እንግዲህ የመፍትሄ ሀሳቦች ይነሳሉ። ከዛም ባለፈ ሀገራችን ላይ እንግዲህ ብዙ የሚቀሩት ነገር እንዳለ እየተነገረ ነበረ። ተካፉል ኢንሹራንስ ማለት ነው። ስለሱ እንግዲህ የመፍትሄ ሀሳቦች ይነሳሉ ተብሏል። ብዙ በዘርፉ ላይ ሙያ ያላቸው ልምድ ያላቸው የረጅም ዓመት ልምድ ያላቸው ባለሙያዎችም ይገኛሉ ተብሏል። ከነሱ ጋር የማደርገውን ቆይታ ማስጎበኛችሁ ነው የሚሆነው። መድረኩን በጣም ቆንጆ እንደሚሆን እንግዲህ ተስፋ አደርጋለሁኝ። ወደ ፕሮግራሙ አመራለሁኝ። አብራችሁን ቆዩ። ሰላም አለይኩም። አለይኩም ሰላም። በድጋሚ እንኳን ደህና መጣሽ። በድጋሚ ደማቅ መድረክ ላይ ተገናኝተናል። ሁለተኛ ፕሮግራማችን ላይ በድጋሚ ተገናኝተናል። ስለጋበዛችሁኝ በድጋሚ አመሰግናለሁ። እኔም አመሰግናለሁ። የዛሬው ፕሮግራም ላይ እንግዲህ ተካፉል ላይ በደንብ ትኩረት እንደሚያደርግ እየነገርከኝ ነበርና እስኪ እንደው ጠቅላላ አድርገና አንሳው። ምን እንደገለጽሽው የዛሬው ፕሮግራም ዋነኛ ትኩረቱ ተካፉል ነው። የኢትዮጵያ የተካፉል ስነ ምህዳር ገና አዲስ ነው። በተካፉል ቢዝነስ ላይ እንቅስቃሴ እያደረጉ ያሉ ተቋማትም በጣት የሚቆጠሩና አነስተኛ ናቸው። ስለዚህ ገና ከመሰረቱ ለተካፉሉ አመቺ የሆነ ስነ ምህዳር ለመገንባት የሚያስችል በከፍተኛ የመንግስት ባለስልጣናት በምሁራንና በተካፉል ባለሙያዎች የሚደረግ ትልቅ የውይይት መድረክ ነው የዛሬ ፕሮግራም። አሪፍ ነው። እንግዲህ በሚነሱ ችግሮች ላይ የመፍትሄ ሀሳብም ባለሙያዎቹም እዚህ ስለሆኑ ይነሳል ብለን ተስፋ እናደርጋለን። በዋናነት ስትራቴጂክ የሆኑ ሀሳቦች ናቸው የሚነሱት። የፖሊሲ ምክረ ሀሳብ ነው የሚቀርበው። እንግዲህ የተካፉል ስነ ምህዳርን ልክ ከዚህ በፊት የባንክ ኢስላማዊ ባንክ ላይ የነበሩት ስህተቶች ምንድነው የነበሩት? የባንክ እንቅስቃሴው በጣም ረዥም ርቀት ከሄደ በኋላ ነበር ስነ ምህዳሩን ለማስተካከል ሙከራ የተደረገው። ይሄ ግን ተካፉል ገና ከመጀመሪያው ስነ ምህዳሩን የማስተካከል ስራ ነው። ለዚህ አስፈላጊ የሆኑትን የፖሊሲ ፍሬምወርክ የማበጀት ስትራቴጂ የማበጀት በተለይ ደግሞ ከሸሪያ ጋር በተያያዘ ያለውን መደላደል የመፍጠር መድረክ ነው። እንግዲህ መድረኩን ደግሞ አይተነው እንዴት ነበር የሚለውን ሀሳቡን ወደ በኋላ ላይ በስፋት እናነሳበታለን። በርካታ ባለሙያዎችም ስላሉ እንግዲህ ባለሙያዎችንም አገኛቸዋለሁ። በደንብ እናገኛቸዋለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢስላሚክ ባንኪንግ ኢስላሚክ ፋይናንስ በኢትዮጵያ ውስጥ ተመስርቶ ሸሪዓውን የጠበቀ ስራ እንዲሰራ በርካታ ግለሰቦችና ተቋማት ከብዙ ዓመት በፊት ጥረት አድርገዋል። እንደ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ይህንን ትግላቸውን ይህንን ልፋታቸውን እናደንቃለን፣ እናከብራለን፣ ከጎናቸውም እንቆማለን። በመቀጠልም እስላማዊ ባንኮች ሲመሰረቱ ብሔራዊ ባንክ ማውቆት ፈቅዶ ስለሆነ ሁለት ነገሮችን ከብሔራዊ ባንክና ከሚመለከተው አካላት እንጠብቃለን። አንደኛው እነዚህም ባንኮች በቀጥታም በተዘዋዋሪም እንዲያግዟቸው የሀገር ሀብት የሙስሊሞች ተቋም መሆናቸውን ተገንዝበው ፖሊሲን በማሻሻል ሁኔታዎችን በማመቻቸት ቢሮክራሲው የሚፈጥራቸውን እንቅፋቶች በማስወገድ ተጠናክረው በርትተው ከሌሎች ሀገራዊና ከውጭ የመጡ ባንኮች ጋር ተፎካካሪ መሆን እንዲችሉ የበኩላቸውን አስተዋጽኦ ብሔራዊ ባንክ እንዲያደርግ ጥሪዬን አቀርባለሁ። በሁለተኛ ደረጃ እነዚህ የሸሪዓ ባንኮች ወደፊት የሚቋቋሙትም ሆነ አሁንም ያሉት ከሚያስፈልጓቸው ስራዎች አንዱ የሸሪዓ አማካሪዎችን በስርዓት ሕጉን በጠበቀ እየሰሩ መሆኑን በሸሪዓ አማካሪዎች በኩል ማቋቋም ነው። እኛም እንደ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ለብሔራዊ ባንክም ደብዳቤ በመጻፍ የሸሪዓ አማካሪዎች ቦርድ በብሔራዊ ባንክ ደረጃ እንዲቋቋምና ሸሪዓው የማይፈቅደው ነገር እንዳይሰራ ጥንቃቄ እንዲደረግበት በዚህም በኩል እንዲያግዙን ጥያቄ አቅርበናል። አሁንም ይህንንም ስራ እንዲሰሩና የተካፉል
የተካፉል ስራም በስርዓት እንዲሰራ እንዲያደርጉ ከሚቆጣጠሩት ከቁጥጥሩ አንዱ ሸሪዓው የጠበቀ ብር ማስቀመጥ ብቻውን ዋጋ የለውም። ብር ተሰብስቦ ከእናንትና ተነስቶ እናንትና ባንክ ጋር እንዲቀመጥ ሳይሆን እኛ የምንፈልገው በዚህ በኩል የሚገኘውም ትርፍ ማህበረሰቡ የሚጠቀምበት ለትክክለኛ አገልግሎት ፍትህ ያለው አካታችነት ያለው ስራ በተቀማጭ ብር ለቅጣትም ሆነ በሌሎች ምክንያቶች የሚሰበሰበው ብር ለማህበረሰቡ አገልግሎት ህጋዊ በሆነ መንገድ እንዲደርስ እንዲያደርግልን በምክር ቤቱ ስም አሁንም ጥያቄን አቀርባለሁ። አመሰግናለሁ። አሰላሙ አለይኩም ወረሕመቱላህ። ሀገራችን ኢትዮጵያ በፋይናንስ ዘርፉ ፈጣንና መዋቅራዊ ለውጥ እያስመዘገበች ትገኛለች። በዚህ የእድገት ጉዞ ውስጥ የህብረተሰባችንን ልዩ ልዩ እምነቶችና ፍላጎቶች የሚያስተናግዱ አማራጭ የፋይናንስ አገልግሎቶችን ማስፋፋት የፋይናንስ ዘርፉን አካታችነት ከማሳደጉም በላይ የሀገራችን ኢኮኖሚ በማሳደግ ረገድ ያለው ቁልፍ ሚና እንዲጫወት አስቻይ ሁኔታዎችን ይፈጥራል። ተካፉል በሸሪያ መርሆች ላይ የተመሰረተ የጋራ መረዳዳትና የአደጋ መጋራት የመድን ስርዓት የፋይናንስ አካታችነትን ለማረጋገጥና በተለያዩ ምክንያቶች ከመደበኛው የኢንሹራንስ አገልግሎት ርቀው የቆዩ ሰፊ የህብረተሰብ ክፍሎችን ወደ ስርዓቱ ለማምጣት እጅግ ከፍተኛ አቅም አለው። የኢትዮጵያ ብሔራዊ ባንክ ይህንን ሀገራዊ ፋይዳ በሚገባ በመገንዘብ ዘርፉን በጠንካራ የህግ ማዕቀፍ ለመደገፍና የቁጥጥር ዝግጁነቱን ለማረጋገጥ በትኩረት እየሰራ ይገኛል። በዚህ ረገድ ባንኩ ከገንዘብ ሚኒስቴር ጋር በመተባበር ብሔራዊ የወለድ አልባ ፋይናንስ ስትራቴጂ በማዘጋጀት ላይ ይገኛል። ይህ ስትራቴጂ በውስጡ የወለድ አልባ ፋይናንስ ሴክተሩን ለመምራት የሚያስፈልጉ የህግና የቁጥጥር ማዕቀፎችን፣ የታክስ ጉዳዮችን፣ የሸሪያ ገቨርናንስ የሚመለከት የፋይናንስ ሴፍቲ ኔትን፣ የሊኩዲቲ አስተዳደርና የሰው ኃይል ልማትን እንዲሁም ወለድ አልባ ፋይናንስ ኢንፍራስትራክቸርን የሚመለከቱ በርካታ ጉዳዮችን ያካትታል ተብሎ ይጠበቃል። በስትራቴጂ ውስጥ ከታቀፉት የፋይናንስ አገልግሎቶች መካከል አንደኛው ተካፉል ወይም ኢንትረስት ፍሪ ኢንሹራንስ ይገኝበታል። የተካፉል አገልግሎት ጤናማ፣ አስተማማኝ፣ የደንበኞችን መብት ያስጠበቀና የሸሪያ መርሆችን የጠበቀ ሆኖ እንዲያድግ ዓለም አቀፍ ተሞክሮችን ያካተተ ዘመናዊ የቁጥጥር ስርዓት መዘርጋት የባንካችን ተቀዳሚ ተግባር ነው። ይሁን እንጂ ይህንን ስነ ምህዳር በተሳካ ሁኔታ መገንባት የብሔራዊ ባንክ ወይም የተቆጣጣሪው አካል ኃላፊነትና ስራ ብቻ አይደለም። የኢንሹራንስ ተቋማት ይህንን አዲስ አቅጣጫ በመከተል ጠንካራ የውስጥ አሰራርን፣ የሰው ኃይል አቅም መገንባትን እና ብቃት ያላቸውን የሸሪዓ አማካሪ ቦርዶችን በማዋቀር ራሳቸውን ማዘጋጀት ይገባቸዋል። ከዚህ ባለፈ ህብረተሰቡ ስለ ተካፉል ምንነትና ጠቀሜታ በቂ ግንዛቤ እንዲኖረው በጋራ መስራት ይጠበቅብናል። የዛሬው የውይይት መድረክ መንግስት፣ የዘርፉ ተዋንያን፣ የሸሪዓ ምሁራንና ባለድርሻ አካላት በጋራ በመሆን ለኢትዮጵያ የሚመጥንና አካታች የኢኮኖሚ እድገትን የሚያፋጥን የተካፉል ስርዓት ለመዘርጋት የሚያስችል ገንቢ ሀሳብ የምንለዋወጥበት እንደሚሆን ሙሉ እምነት አለኝ። ውይይቱ የተሳካ ግልጽነት የተሞላበትና ለፖሊሲም ግብዓት የሚሆኑ ሀሳቦች የሚንሸራሸሩበት መድረክ እንዲሆን እየተመኘው ይህንን መድረክ ላዘጋጁት ለሴንተር ፎር ኢስላሚክ ኤንድ ኢንክሉሲቭ ፋይናንስ እና ለኤፍኤስዲ ኢትዮጵያ ያለኝን ምስጋና አቀርባለሁ። አመሰግናለሁ። ያው ቢልዲንግ ኢትዮጵያ ተካፉል ኢኮሲስተም ከረንት ላንድስኬፕ ምን ይመስላል እኛ ሀገር ላይ ቻሌንጁ እና ኢትዮጵያ ሌሰን ምን ልትወስድ ትችላለች የሚለውን ለማቅረብ ሞክራለሁ። ያው ግሎባሊ ኢስላሚክ ፋይናንስን ስናይ 2024 ላይ ከነበረበት 5 ትሪሊዮን ዶላር በ2029 ወደ 9.7 ያድጋል ተብሎ ፕሪዲክት የሚደረግ ትልቅ ግሮ እያደረገ ያለ ኢንዱስትሪ ነው። ከዛ ውስጥ ደግሞ ተካፉልን ስናይ ተካፉል እንደዚሁ
በ2024 ላይ 33.14 ቢሊዮን ዶላርስ ያክል ኮንትሪቢዩት ማድረግ ችሏል ማለት ነው። በ2034 ደግሞ ፕሪዲክት የተደረገውን ስናይ ኦልሞስት በሃይ ግሮዝ ሬት እስከ 12 ግሮዝ ሬት ወደ 34 ቢሊዮን ይደርሳል። ይሄ እንደ ኮሚሌሽኑ ስናየው ወይም ደግሞ ይህን ያክል ኮንትሪቢዩት ማድረግ ከቻለ ምክንያቶቹ ምንድናቸው የሚለውን ስናይ አንደኛ ማቹርድ የሆነ ሬጉላቶሪ ሲስተም በተለይ ዶሚናንትሊ በጂሲሲ ካንትሪ አካባቢዎች ለሃይ ኮንትሪቢሽናቸው ትልቅ አስተዋጽኦ ያደርጋል። እሱ ያ እንዳለ ሆኖ ግን በተለይ በእኛ አህጉር ደግሞ ስናይ ገና ያልተነካ ምንም ኮንትሪቢዩት ያልተደረገ አንታፕድ ሃይ ፖቴንሻል እንዳለ ያሳያል ማለት ነው። ስለዚህ በዚህ ያክል ኮንትሪቢዩት እያደረገ ያለ ሲስተም ነው። ወደ ኢትዮጵያ ስንመጣ ኢትዮጵያም ላይ ሴክተሩ እያደገ ነው የመጣው ባለው ዳታ መሰረት በተለይ 2022 ከነበረበት ወደ 2024 25 ስንሄድ በጣም በሃይ ሌቨል ያደገበትን ሁኔታ ነው የምናየው። መጀመሪያ አካባቢ እንግዲህ 136 ሚሊዮን ገና በጅምር አካባቢ የነበረበትን ኮንትሪቢዩሽን እናያለን። አሁን ላይ ደግሞ በቅርቡ ኦልሞስት ወደ ሃፍ ቢሊዮን የተጠጋበት ነው። ይሄ በተካፉል ቋንቋ ትልቅ እድገት ነው። ምክንያቱም እንደ አጠቃላይ ሀገራችን የኢንሹራንስ ኢንዱስትሪ ፔኔትሬሽን ካለማደጉ አንጻር ተካፉል ገና ከመምጣቱና በዊንዶው ሌቨል እየተሰጠ ካለበት አንጻር ስናየው ይሄ ትልቅ ፕሮግረስ ነው ብለን ማስቀመጥ እንችላለን ማለት ነው። ሌላው ያው እንደ ኢንዱስትሪ ስናይ ካሉት ኢንዱስትሪዎች ኦልሞስት ሞር ዛን 8 አካባቢ ዊንዶዎች ሰርቪሱን እየሰጡ ነው። አሁን ደግሞ አማና በፉል እንትን ማርኬቱ ላይ የገባ ያለበት ሁኔታ ነው የምናየው ማለት ነው። ስለዚህ አንድም የማርኬት ሼሩ ምንም እንኳን ትንሽ ቢሆንም እንደ አጠቃላይ የኢንሹራንስ ፔኔትሬሽን ሬቱን ከመጨመር አንጻር ተካፉል የራሱ ትልቅ ሚና ይኖረዋል። በተለይ የሙስሊም ፖፑሌሽኑ ስናየው ሃይ ከመሆኑ አንጻርና የኢስላሚክ ፋይናንስ ወይም ደግሞ ኢስላሚክ ባንኪንግ ላይ ያለው ፋይናንስ ስርዓት እያደገ ከመምጣት አንጻር የተካፉል ዴማንድ መጨመር አንድ ትልቅ የሚጠበቅ ነገርና ያም የራሱን ሮል የሚጫወትበት ሁኔታ ነው ያለው ማለት ነው። ላንድስኬፑን ስናየው እንግዲህ በሶስት መንገድ ልናየው እንችላለን። አንደኛው ሬጉላቶሪ ፕሮግረሱ ምን ይመስላል ስንል 1163 ከወጣው ጀምሮ ማለትም ተካፉል የሚለውን ቃል ራሱ በፕሮክላሜሽኑ ከማካተቱ ጀምሮ አሁን ላይ ያለው ዳይሬክቲቭስ 2020 ላይ የወጣው ትልቅ ፕሮግረስ አምጥቷል። ዊንዶው ሞዴሎችም ወደ ማርኬቱ እንዲገቡ ትልቅ ምክንያት የሆነ ነው ማለት ይቻላል። ስለዚህ ሬጉላቶሪ ፕሮግረሱ ጥሩ የሚባልና የበለጠ ደግሞ የተሻሻለ የመጣበት ሁኔታ ነው። በተለይ 2020 ላይ ለሸሪዓ አድቫይዘሪ ካውንስል መመስረት ጫን ብሎ ያወጣውም አርቲክል ጥሩ ነው። የሚሻሻሉ ብዙ ነገሮች ቢኖሩትም እና አሁን ደግሞ የበለጠ ናሽናል ኢንተረስት ፍሪ ፋይናንሻል ስትራቴጂውም ላይ የተካፉል አንዱ ሴክሽን መግባት አለበት የሚለው አንድ ትልቅ ሩም ከመሆኑ አንጻር ፕሮግረስ እየታየበት የመጣ ነው፣ በብሔራዊ ባንክ በኩል ያለውን ማለት ነው። እንደ ቻሌንጅ ደግሞ ስናየው አንደኛ ራሱን ችሎ የሆነ የተካፉል ሎው አለመኖር፣ ኦፕሬሽን ሲስተሙን ወይም በፕሮክላሜሽን ደረጃ ሆኖ አለመውጣት በራሱ ትንሽ ይዞታል። ሌላው ብዙ ጊዜ በተለይ ፋይናንሻል ሪፖርቲንግ ስታንዳርድ ላይ ምንም እንኳን ዊንዶ ቢሆንም ብላክ ኤንድ ዋይት የሆነ ስታንዳርድ አዶፕት እንዲያደርጉ የሚያስችል አቅጣጫ ደግሞ አለመኖሩም እንደ አንድ ትልቅ ፋይናንሻል ሪፖርቲንግ ላይ ችግር ሆኖ ይመጣል። ሌላው እና ትልቁ ደግሞ ከኢንቨስትመንት ጋር የተያያዘ ነው። እንደ አጠቃላይ ኢስላሚክ ፋይናንስ ላይ ያለው የኢንቨስትመንት ኦልተርኔቲቮች ሊሚትድ እና በተካፉሉ በኮንቬንሽናሉ የተዋጡ ናቸው። አንድም በተለይ በዚህ በ52/20 ላይ የወጣው ዳይሬክቲቭስ ላይ እያንዳንዱ ኢንሹራንስ ካምፓኒ የመንግስትን ትሬዠሪ ቢል ጨምሮ ኢንቨስት ማድረግ ያሉባቸውን ነገሮች ያወራል። ግን ደግሞ ለተካፉል ኔቸሩ ኢንቨስትመንቱ ሸሪያ ኮምፕላያንት ከመሆኑ አንጻር አንድ ትልቅ ሸሪያ ቻሌንጅ ሆኖ መምጣት ይችላል። በኢንቨስትመንት አግባብ ነው። ሌላው ከሞላ ጎደል ምናልባት እኔ ባለኝ መረጃ ጥሩ ቢሆንም እንደኛ ሀገር ይሄ በተለይ ፔድ አፕ ካፒታሉ ከሌሎች ሀገራት ኮምፓራቲቭሊ ጥሩ ነው በእኛ ሀገር፣ ግን ደግሞ እንደ ቻሌንጅ ሆኖ ሊመጣ የሚችል ነው።
ይሄን ያክል ሬዝ ማድረግ እንዳለባቸው የሚገልጽ በ2027 ፔዳፕ ካፒታሉ 400 ሚሊዮን መድረሱ ምናልባት አዲስ ለሚመጡ ፉል ፍሌጅድ ተካፍሎች ቻሌንጅ ሊሆን የሚችልበት አግባብ ነው። ግን ከሌሎች ሀገራት ስናየው ደግሞ የተሻለ ሆኖ እናየዋለን። ይሄንን ካልን ደግሞ ምንድነው ተካፉል ሊጫወት የሚችለው እንደ አጠቃላይ ሚና ስንል አንደኛ ፋይናንሻል ኢንክሉዥን ላይ ትልቅ አስተዋጽኦ ነው የሚኖረው። ፋይናንሻል ኢንክሉዥን አንድም በተለይ እንደ አጠቃላይ ኢንሹራንስ ኢንዱስትሪው ላይ የሌሉ ሰዎች ወይም ደግሞ ወደዛ መግባት የሚጠበቅባቸው ሰርቭ ያልተደረጉ ሶሳይቲዎችን ኢንክሉድ ከማድረግ አንጻር ትልቅ አስተዋጽኦ ይኖረዋል። ሌላው ፔኔትሬሽን ሬቱ እኛ ሀገር ላይ በጣም ሎ ነው። ኦልሞስት ሌዛን 1% የሚባልበት ሁኔታ አለ። ያንንም ከመጨመር አንጻር ፔኔትሬሽን ሬቱን ትልቅ ያደርገዋል። በተለይ የተለያዩ ሞዴሎች የምንጠቀም ከሆነ ወደኋላ ካነሳሁት ባንካ ተካፉል የሚባሉ ትልቅ ሞቢላይዝ ለማድረግ የሚጠቀሙበት እንደ ሳውዲ አረቢያ ብዙ አገራት በባንክ በኩል ሰዎችን ወደ ኢንሹራንሱ የማምጣትን ካልቸር የማሳደግ ሁኔታ አለ። ያ ደግሞ ፔኔትሬሽን ሬቱን እንዳጠቃላይ ኢንሹራንሱ ላይ ከፍ እንዲል ያስችለዋል ማለት ነው። ሌላው ያው ካፒታሉንም ሬዝ ያደርጋል። በተለይ የሚሰበሰበው ከፓርቲሲፓንቶች የሚሰበሰበው ፈንድ ክሌሙ መጥቶ እስኪቀመጥ ድረስ ኢንቨስት ይደረጋል። ያ ኢንቨስትመንት ደግሞ ራሱ በተለይ ይሄ ኢሴክስ ላይ ኢትዮጵያ ሴኩሪቲ ኤክስቼንጅ ላይ ኦፕሽኖች ሲኖሩት ፈንዱ ሞቢላይዝ ማድረግ እና ኢንቨስትመንቱ ደግሞ ኢኮኖሚውን ስቲሙሌት የማድረግ ሁኔታ ይኖረዋል ነው። ሌላው በተለይ ማይክሮ ተካፉል ደግሞ ሲመጣ አግሪካልቸር አካባቢ ላይ የሚኖረውንም ኢሹ ፊክስ ያደርግልናል ማለት ነው። ስለዚህ የተካፉል ኦፖርቹኒቲዎች ብዙ ናቸው ብለን ማስቀመጥ እንችላለን። እንደ ሌሰን ስናየው እንደ ዓለም አቀፍ ያው ብዙ ጊዜ በኢስላሚክ ፋይናንስ የሚነሱ ሀገራት አሉ። አንዷ ማሌዥያ ነች። እሱም ያው ማቹርድ የሆነ ሬጉላቶሪ ሲስተም ስላላቸው ነው። በተለይ ከሱ ልንወስድ የምንችለው ሴንትራል ሸሪዓ አድቫይዘሪ ካውንስል መኖሩ ነው። ይህ ምን እንዲኖር ያደርገዋል? በተለይ ተካፉል ላይ ስቲል ነው እንዳጠቃላይ ኢስላሚክ ኢንተረስት ፍሪ ፋይናንሱ ላይ ስፔሲፊካሊ ተካፍሉ ላይ ትረስት ጉዳይ አለ። ፓርቲሲፓንቶች የሚያነሱት ትረስት አለ። ያንን ትረስት የበለጠ ለማሳደግ እና ሜንቴን ለማድረግ ሴንትራላይዝ ሸሪዓ ቦርድ የማቋቋም ሌሰኑ ሊወሰድ ይችላል ብለን እንወስዳለን። ሳውዲ አረቢያ ደግሞ ታርጌት የሚያደርጓቸው ሴክተሮች ይኖራል። ለምሳሌ ሄልዝ ኢንሹራንስ ግድ ነው። ሄልዝ ከሌለ የትኛውም ካምፓኒ ሰራተኞችን ማሰራት አይችልም። ይህ ኢንሹራንስ ኢንዱስትሪው እንዲያድግ አንድ ትልቅ አስገዳጅ ህጎችን በማውጣት ማለት ነው። እና ተካፉሉም ላይ ልክ እንደዛው በተለይ የፋሚሊ ተካፉል ባይኖሩም ሌሎች እንደ ሞተር ኦፍ ኮርስ አሉ እኛ ሀገር ላይ ሶስተኛ ወገንም ግን አስገዳጅ የሆኑ በሴክተር ደረጃ እያወጡ የበለጠ የኢንሹራንስ ኢንዱስትሪውን ስቲሙሌት በተካፉል በኩል የሚያደርጉበት አሰራር አለ። ዩናይትድ አረብ ኤሚሬት ደግሞ ከዲጂታላይዜሽን ጋር በተያያዘ አዳዲስ የሚመጡ ፕሮዳክቶችን ላውንች ከማድረግ አንጻር ኮንትሪቢዩት ሊያደርግ ይችላል። ግን ደግሞ ለኛ ሀገር በተለይ በጣም ጥሩ የሚሆነው የእኛን ሀገር የሚመስል ዴሞግራፊ ያላቸውና ከኛ ጋር የተቀራረበ ፋይናንስ ሲስተም የሚኖራቸውን ሀገራት ለማየት ስንሞክር ከአፍሪካ ከነዚህ ሀገራት ሌሰን ልንወስድ እንችላለን። በተለይ አሁን ፎርም የሚደረገው ፋይናንሻል ስትራቴጂው ላይ ኢንተረስት ፍሪ ስትራቴጂው ላይ ሊጠቅሙን ከሚችሉ ሌሰን ከምንወስዳቸው አንዱ ናይጄሪያ ነው። ናይጄሪያ ላይ ናሽናል ኢንሹራንስ ኮሚሽኑ ራሱ ኮንትሮል ያደርጋል። የፈንድ ሴግሪጌሽኑ እና የመሳሰሉትን ኮንትሮል ያደርጋል። ሴኩ ደግሞ ሴኩሪቲ ኤክስቼንጅ ኮሚሽኑ ደግሞ ምን ያደርጋል? ፓራላሊ የኢንቨስትመንት አቬኒዩን አትሞስፈሩን ያመቻቻል ማለት ነው። በተለይ ስኩክ ኢሹ ከማድረግ አንጻር ትልቅ ይሄ ከእኛ ሀገር ላይ ያለው የኢንቨስትመንት ፕሮብለም ሶልቭ ሊያደርግልን የሚችል አሰራር ነው። ስለዚህ ከናይጄሪያ እንደዚህ አይነት ሌሰኖችን ወስደን ፎርም ማድረግ የምንችልበት ሁኔታ አለ ነው። ሞሮኮም ላይ እንደዚሁ የባንካ ተካፉል ሲስተም ትልቁ ቅድም እንዳልኩት በባንኮች በኩል ሞቢላይዝ እንዲደረግ ያደርገዋል። ለምንድን ነው? አሁን ለምሳሌ እኛ ሀገር ኦልሞስት ወደ ግማሽ ትሪሊየን የሚጠጋ ዲፖዚት አለ። ፋይናንሱም በዛኑ ያክል አለ። ፋይናንስ ሲደረግ እያንዳንዱ ፋይናንስ የሚደረገው አካል ኢንሹራንሱ ከኮንቬንሽናል ይልቅ በተካፉል አስገዳጅ የሚሆንበት አሰራር ነው ያላቸው። እዛ የትኛውም በኮንቬንሽናል ሲስተም የሚመጣ ግለሰብ የኢስላሚክ ፋይናንስ ተጠቃሚ አይሆንም። ስለዚህ እኛም ሀገር ላይ ዘሴም የሆነውን ፋይናንሱን በተካፉል ከቨር ስናደርገው የሚመጣልን ደግሞ
ከፍተኛ የሆነ ነገር አለ። ሴም ታይምስ ደግሞ ባንክ ተካፍሉም ፓራላሊ አፕላይ በማድረግ የኢንሹራንስ ፔኔትሬሽን ሬቱንም ሰዎችንም ሲስተሙን እንደ አጠቃላይ ማምጣት ይቻላል ነው። ይሄ ደግሞ ማንዴት የተሰጠው በዑለማ ምክር ቤቱ ነው። ዑለማ ምክር ቤት ደግሞ ያንን አካውንቲንግ ሲስተም ለምሳሌ ሰርፕለስን እንዴት ነው የሚያየው፣ ብሔራዊ ባንክ ሰርፕለስ ፓርቲሲፓንት ሰርፕለስን እንዴት ነው የሚያየው የሚለው ጥያቄ ይነሳል። እዚህ ጋር እንደ ካምፓኒ ስንሄድ ኢንሹራንስ ላይ ረቨኑ ነው፣ ከዛ ፕሮፊት ነው፣ ታክስ ይጣልበታል። ተካፍል ላይ ስንመጣ ግን ሰርፕለስ የካምፓኒው ረቨኑ አይደለም። ስለዚህ የታክስ ጉዳይ ይነሳል ማለት ነው። ሶ እንደዚህ አይነት ጉዳዮችንም ፊክስ ያደርጋል። ሞሮኮ ላይ ያለው በጣም ብሮድ ሆኖ ትሪትመንቱን ለኮንቬንሽናል እና ለተካፉል ለብቻ በማቅረብ ረገድ ማለት ነው። ኡጋንዳንም ስናይ በቅርቡ ያወጣችው ሰፊ የሆነ የተካፉል ጋይድላይን አላት። እዚህም ጋይድላይን ላይ አንዱ ትልቁ የሰሩት ነገር ምንድነው? ሸሪዓ ኮሚቴዎች ፉል የሆነ ፓወር እንዲኖራቸው ማስቻል ነው። ከተቋሞች ውስጥ ያሉ ኢንተርናል ሸሪዓ ኦዲተሮች፣ ሸሪዓ ቦርዶች እኛ ሀገር ላይ ያን ያክል ሮል የላቸውም። ማለት ይሄን ያክል ፕሮዳክቶችን አድቫይዘር ናቸው አፍተር ኦል። ሶ ዲሲሽን የመስጠቱን እንትን ማንዴት ይሰጠውና ራሱ የኢንሹራንስ ሱፐርቪዥኑ ማንዴት ሰጥቶት ካምፓኒው ምናልባት አጌንስት ኦፍ ዛት ሸሪዓ ካውንስል ቢሆን እስከ መቀጣት ድረስ ይደርሳል ማለት ነው። ስለዚህ ሸሪዓ ቦርዶች ፓወርፉል እንዲሆኑ ማስቻል ከዛ ልንወስደው የምንችለው ሌሰን ነው። የላይሰንሲንግ ጉዳይ በዲቴይል እና በዝርዝር የሚያወራ ጉዳይ ነው። ፓወር ጉዳይ ፓወር ኢን ሴንስ ምን አይነት ፓወር ነው የሚሰጣቸው? ለምሳሌ እያንዳንዱ ትራንዛክሽኖች በአካውንቲንግም ተካፍልን የሚመስል ነገር ሲመጣ ሪካራክተራይዝ ይደረጋል ማለት ነው። ዩኒፎርም መሆኑና ቀጥታ ከሴንትራል ባንኩ አዶፕት ከመደረግ ይልቅ ከስተማይዝ የመደረግ ሲስተም አለው ማለት ነው። እነዚህ ደግሞ የበለጠ ፋይናንስ ስርዓቱ ለታሰበለት ዓላማ እንዲሄድ የሚያስችሉ ናቸው ማለት እንችላለን ነው። በዚህ ኢንዱስትሪ ላይ እንደ አጠቃላይ ኢስላሚክ ፋይናንስ ላይ እና ስፔሲፊካሊ በተካፉል ላይ የሚያጋጥመው የሂውማን ካፒታል ፕሮብለም ነው። የሂውማን ካፒታል ፕሮብለሞችን እንደ ኢንዱስትሪ መቅረፍ ያስፈልጋል። አንደኛው ኳሊፋይድ የሆኑ ሰዎችን ማፍራት ነው። ትምህርት ቤቶችን መክፈት ሊሆን ይችላል። ብዙ ሀገራት ላይ ብዙ ዩኒቨርሲቲዎች ባይቻል በኮርስ ደረጃ እኛም ሀገር ላይ አሁን ትልቅ ፕሮግረስ አለ በዛ ጉዳይ ላይ ያን በዛ ፊክስ ማድረግ ነው። ሌላው ደግሞ ሸሪዓ ቦርድ ላይ ያሉትን ሰዎች ፋይናንሱን ስርዓቱን እንዲረዱ ማስቻል ማብቃት ነው እነሱን። ምክንያቱም ቲንክ ብሔራዊ ባንክ ላይ 3 ሰዎች በተካፉል ጉዳይ ላይ ሸሪዓ ኮሚቴ ከሚሆኑ አንዱ ሸሪዓ ነው፣ 2ቱ ደግሞ የፋይናንስ ሰዎች እንደሆኑ ይገልጻል። እና እኔ ባለኝ አንደርስታንዲንግ ሸሪዓ ላይ ያሉ ሰዎች የፋይናንሱን ስርዓት የሚረዱ ከሆነ እንደ ሌሎች ሀገራት ማጆሪቲ ይደረጋሉ። ማጆሪቲ ምክንያቱም ዲሲሽን በሚመጣ ሰዓት ፈትዋውን ለመስጠት እንዲያመች። እኛ ሀገር ላይ ግን እንትኑ የላቸው የፋይናንስ ስርዓቱ ስለሌላቸው የግድ ፋይናንስ ሰው ሊበልጥ ይችላል። በዚህ አግባብ ደግሞ ምናልባት ዲሲሽን መስጠት የሚችሉበት ተቋም ላይ ደረጃ ሲደርሱ አንድም ማጆሪቲውን የሸሪዓ ሰዎች አድርጎ ማይኖሪቲውን የፋይናንስ ሰዎች ማድረግ እንደ ኦልተርኔቲቭ ይወስድታል። አለበለዚያ ደግሞ እነሱ ሁለቱን ከያዙ ኮምፖዚሽን እኩል ማድረግ ይቻላል ማለት። ስለዚህ እነሱን ማብቃት፣ የፋይናንስ ስርዓቱን እንዲረዱ መረዳት፣ ዓለም ላይ ያሉ ሰርቲፋይድ የሆኑ ነገሮችን እንደ ሪኳየርመንት በቅጥር መልክ ማስቀመጥ ትልቅ ሶሉሽን ይሆናል የሚል ነገር አለ። ሌላው ደግሞ ናሽናል ሴንተሮች መዘጋጀት ነው። ሴንተሮች ሲባል ትሬኒንግ የሚሰጡ ሪሰርች እና ጥናትና ምርምር የሚሰሩ ልክ ሌሎች ሀገራት ላይ እንዳሉት ሴንተሮች እንትን ማለት ነው። እና ሌሎች ደግሞ ከሬጉላተሮች ኮኦፕሬቲቭ የሆነ ኤፈርት ከአካዳሚክ ኢንዱስትሪ ጋር እንዲኖር ማድረግ ነው። አለፍ አለፍ ብዬ እንደ ሪኮመንዴሽን ከሚቀመጡ ነገሮች አንዱ በተለይ በብሔራዊ ባንክ አንደኛ ዴዲኬትድ የሆነ የተካፉል ዩኒት ማስቀመጥ ሱፐርቪዥኑ በጣም ቀላል ያደርገዋል። የሚቀመጡ ጋይድላይኖችም ካሉ አኮርዲንግሊ በዛ ሱፐርቫይዝ ለማድረግ ያስችላል። ምክንያቱም ሱፐርቪዥን ላይ ጋይድላይኑም ከሌለ ኢቫሉዌት ማድረግ የሚቻልበት ሜካኒዝሙ ከሌለ ሩሙ ኦፕን ይሆናል። ኦፕን ሲሆን ደግሞ ፍሪ ሳይሆን ፖስት የሆኑ ኢቫሉዌሽኖች ይመጣሉ ማለት ነው። ያ ደግሞ ለማርኬቱ ላይ ለፓርቲሲፓንቱም ለሁሉም ሰው ትንሽ ክራይስ ሊያመጣ ስለሚችል ቀድሞ መዘጋጀት ጥሩ የሚሆንበት ሁኔታ አለ። ሁለተኛው ጥሩ እንትኑ ናሽናል ሴንትራል ሸሪዓ ቦርድ የማቋቋም እንትኑ መቀጠል መቻል አለበት። በተለይ በየቦታ ያለው ፍራግመንትድ የሆነ ፈተዋ በዚህም በዛም ያለውን ነገር ሶልቭ ለማድረግ ስለሚረዳ
አዲሱ ፋይናንሻል ስትራቴጂ ይህንንም ካፕቸር ያደርጋል ብዬ አስባለሁ። ሌላ የሊኩዊዲቲ ጉዳይ ነው። ቅድም ልክ እንዳልነው እንደ ናይጄሪያ አይነት አፕሮችን በመጠቀም በተለይ አሁን የሱኩክ ጉዳይ እየመጣ ስለሆነ እሱም ሶልቭ ያደርጋል። እዛ ላይ ጠንከር ያለ እንትን ቢታይበት ጥሩ ነው። ካፓሲቲ ቢልዲንግ ላይ ፍሮም ዘ ብሔራዊ ባንክ አብቱ እስከ ኢንሹራንስ ኢንዱስትሪ ኦፕሬተሮች ድረስ ክሊር የሆነ ፓርቲሲፔሽን ሊኖር ይገባል። አንደርስታንዲንጉ ከሌለ ኢቫሉዌት ማድረጉ ስለሚያዳግት መመላለሱ ባክ ኤንድ ፎርዝ ስለሚኖር ያንን ሶልቭ ለማድረግ በዚህ ጉዳይ ላይ ያሉ ሰዎችን እንትን ማለት ይገባል ነው። እንደ ተካፍል ኦፕሬተሮች ደግሞ ስናይ በተለይ አሁን 8ቱ እየሰሩ ነው፣ አማናም እየመጣ ነው። አንደኛ የማይክሮ ተካፍል ጉዳይ ፋይናንሻል ኢንክሉዥን ላይ አለ። ብሔራዊ ባንክ ላይ ፋይናንሻል ኢንክሉዥን 2 ላይ እንዳለ አስታውሳለሁ። ስለዚህ ልክ እንደ ማይክሮ ኢንሹራንሱ ማይክሮ ተካፍሉንም ፕሮሞት የማድረግ ጉዳይ ከቴክኖሎጂ ጋር የማያያዙ ጉዳይ በደንብ ቢታሰብበት አንድ ፕሮዳክት ላይ ብቻ ተመሳሳይ ፕሮዳክቶች ላይ ከማድረግ ይልቅ ሌላው ከስተመሩ ስቲል ነው አይደለም ኢንሹራንሱን ኢስላሚክ ኢንተረስት ፍሪ መኖሩን ማቅ ብዙ ሰው አለ። ስቲል ነው ኢንሹራንሱ እንደውም አዲስ ነው እና እዚህ ላይ አግሬሲቭ የሆነ ካምፔን ቢኖር አግሬሲቭ የሆነ ማህበረሰቡን የማንቃት ስራ ቢሰራ መልካም ነው የሚል ሪኮመንዴሽን አለ። ሌላው ደግሞ ትራንስፓረንሲ ነው። በተለይ ፓርቲሲፓንቶች እኔ ብዙ ጥናቶች በዚህ ጉዳይ ላይ አድርጌ ያለው እና ትረስት አደረጉም። ምክንያቱም ተካፉል ላይ ሲመጣ የሰርፕለስ ጉዳይ ብዙ ነገሮች አሉ ፐብሊክሊ መውጣት የሚኖርባቸው ለፓርቲሲፓንቶች እና ትራንስፓረንሲውን እዚህ ላይ በደንብ ብትሰሩበት መልካም ነው። የኢንፍራስትራክቸር ጉዳይ ሌላ ጉዳይ ነው። በኮንቬንሽናል ሁሉንም ነገር በኮንቬንሽናል መስራት ተካፍል ኦፕሬተር ላይ ፓርቲሲፓንቱ ሁልጊዜም ትረስቱ እየወደቀ እንዲመጣ ስለሚያስችል እዛም ላይ በደንብ ኢንፍራስትራክቸሩ ላይ ቢሰራ ጥሩ ነው። እንደ መጨረሻ ሸሪዓ ቦርድ ደግሞ አንደኛ ሴንትራል ብሔራዊ ባንክ እየሰራው ባለው ስትራቴጂ ላይ አክቲቭ የሆነ ፓርቲሲፔሽን ቢኖር እና እዛ ላይ ሰፖርት ማድረግ በሚቻልበት ያክል ሰፖርት ማድረግ ቢቻል። ሁለተኛ ኢኖቬሽኖች ሲመጡ ደግሞ አዳዲስ ነገሮች ሲመጡ እሱን ፈትዋዎች መስጠት። የፈትዋ ተቋማት አንድ ሴንትራላይዝ ከሆነ በቀላሉ አዲስ ቴክኖሎጂ ሲመጣ ወጥ የሆነ የፈትዋ ስርዓትና የፈትዋ እንትን እንዲኖር ስለሚያስችል እዛም ላይ በደንብ ቢሰራበት ቶሎ ቢሆን ጥሩ ነው። ዴቨሎፕ ታለንትና ስታንዳርድም ቅድም እንዳልነው ራሳቸውን በማሳደግ ደረጃ ቢሄዱበት መልካም ነው ላለው። ሌላው እንደ ኮንክሉዥን ኢትዮጵያ ተካፍል ሴክተር ዛሬ ላይ ስናወራ ትልቅ ፖይንት ነው፣ ትልቅ መድረክ ነው። ወደፊት ስላሉ ነገሮች ብዙ ሀሳብ የምንነሱበት ነው። በተለይ የሚመጡት ጊዜያቶች በጣም ኢምፖርታንት ናቸው። በኢንተረስት ፍሪ ፋይናንስ ላይ አንዱ ደግሞ ኮምፖነንት ተካፍል ነው። ስለዚህ ናሽናል ኢንተረስት ፍሪ ፋይናንሻል ስትራቴጂ ላይ አክቲቭ የሆነ ፓርቲሲፔሽን በተካፍል በኩል መደረግ መቻል አለበት ለማለት እወዳለሁ። አመሰግናለሁ። የኔ ሴሽን ዲስከሽን ሴሽን ነው። ያው ፕሬዘንቴሽኑም ፎከስ ያደረገው ሌጋል እና ገቨርነንስ ፍሬምወርኩ ላይ ነው። ለዊንዶ እና ፉልፍሌጅ ፓርቲኩላርሊ የሸሪያ ገቨርነንስ እና ፈንድ ሰግሪጌሽን እና ሱፐርቫይዘሪ ክላሪቲን በተመለከተ ነው። ይሄ ዲስከሽን ከዚህ ዲስከሽን ስታንዳርድ የሆኑ የአይኦፊ እና የኤፍኤስቢ ስታንዳርዶችን ለኢትዮጵያ ኮንቴክስት አዶፕት ማድረግ እንችላለን ተብሎ ይታሰባል። እንደ አውትካም ከዚህ ዲስከሽን እናገኛለን ብለን ኤክስፔክት የምናደርገው ክሊር ዳይሬክሽን የተካፍሉ ላይሰንስ እና ሌጋል ዴፊኒሽን ይኖራል ብለን እናስባለን። በቀጥታ ወደ ጥያቄው ሄዳለሁ። የመጀመሪያ ጥያቄ በአሁን ጊዜ በኢትዮጵያ ያሉ የኢንሹራንስ ህጎች በዋናነት የተነደፉት በመደበኛው ኢንሹራንስ ወይም የኮንቬንሽናል ኢንሹራንስ ሪስክ ትራንስፈርን በመሆኑ ከግምት ውስጥ በማስገባት የኮኦፐሬቲቭ ኢንሹራንስን በአግባቡ ፍቃድ ለመስጠትና ለመቆጣጠር
እንዲያመች አዳዲስ መሰረታዊ ትርጓሜ ለማውጣት አፋጣኝ የህግ እቅድ የሚሰጡ ጉዳዮች ምንድን ናቸው የሚለውን ጥያቄ በቀጥታ ወደ ናሽናል ባንክ ኢንሹራንስ ላይ ያሉ ሰዎች ወደ ወንድሜነህ እመራዋለሁ ይህን ጥያቄ የሚመልስልን። እንደሚታወቀው ቅድምም እንደተነሳው እስካሁን የምንጠቀምባቸው ያሉን እና እየሰራንባቸው ያሉት ሌጋል ፍሬምወርክስ አንደኛ 1163 2019 ላይ ቀድሞ የነበረውን 746 2012 ለማሻሻል የወጣው አዋጅ ላይ ተካፉልን እና ሌሎችንም የማይክሮ ኢንሹራንስን በሚመለከት ተጨማሪ ፕሮቪዥኖች ገብተውበት ከዛ በፊት በህጉ ውስጥ የነበረውን ክፍተት በተቻለው ፍጥነትና አዋጁን የማሻሻሉ ሂደት በጣም ፈጣን ስለነበረ እና በጊዜው በነበረው ግንዛቤ ልክ ይሄንን ጉዳይ አድሬስ ለማድረግ ተሞክሯል። ሌላውና ቁልፉ ጉዳይ የሻሪያ ገቨርናንስ ፍሬምወርክ ነው። ቅድም ያነሳችኋቸው ሲነሱ የነበሩትን በእያንዳንዱ ካምፓኒ ወይም በእያንዳንዱ ተካፉል ኦፕሬተር እና ዊንዶ ኦፕሬተር ውስጥ ያለውን የሻሪያ አድቫይዘሪ ቦርድ የሚሆን የሴንትራል ሻሪያ አድቫይዘሪ ካውንስል እነዚህን በሚመለከት ገቨርናንሱ ምን ይመስላል፣ ኮምፖዚሽኑ ምን ይመስላል እና የመሳሰሉትን ጉዳዮች ዲፋይን የሚያደርግ ራሱን የቻለ አንድ አርቲክል አለው። ሌላኛውና ሲሪየስ የሆነው ኢሹ ኢዝ አባውት ዲስትሪቢዩሽን ኦፍ ሰርፕለስ። ይህንን በሚመለከት ኦልሬዲ አሁን ያለው ዳይሬክቲቭ ውስጥ ሳማው አድሬስ የተደረገ ነገር አለ። ነገር ግን ከዳይሬክቲቭ ውጪ ይሄ በአዋጁ ውስጥ በተሟላ መንገድ የተካፉል ቢዝነስን ሱፐርቫይዝ ለማድረግ ሌጋል ፍሬምወርኩ አድሬስ ከሚያደርጋቸው ነገሮች አንዱ ኢዝ ዲስትሪቢዩሽን ኦፍ ሰርፕለስ። ስለዚህ እነዚህን ሁሉ ነገሮች አድሬስ ለማድረግ በሚያስችል መንገድ ሌጋል ፍሬምወርኩ እየተዘጋጀ ነው ለማለት ነው። አመሰግናለሁ። ተመልካቾቻችን ቆይታችሁ ነጃሽ ቲቪ ጋር አድርጋችሁ የነጃሽ ቢዝነስ የጉብኝት ሰዓታችንን እየተከታተላችሁ ነው የምትገኙት። ቆይታችሁን አሁንም እኛ ጋር ስላደርጋችሁ እጅግ ደስ ይለናል። የኢትዮጵያን የተካፉል ስነ ምህዳር መገንባት የተሰኘ መድረክ ላይ ተገኝተን እንግዲህ በርካታ ሀሳቦች የተነሱ ነበረ። በተለይም ደግሞ ተካፉል ከተጀመረበት ጊዜ አንስቶ ብዙ እድገቶች ቢያሳይም ግን እንደው የተወሰነ ወደኋላ ያስቀሩት ሀሳቦች አሉ ተብሎ መድረክ ላይ እየሰማሁኝ ነበረ። እንግዲህ አሁን የምንገኘው ስካይላይት ሆቴል እየተዘጋጀ በሚገኝ አንቺ እንደገለሽው የተካፉል ስነ ምህዳርን መገንባት የሚል ትልቅ የኤክስኪዩቲቭ ፓናል ዲስከሽን ነው። እንግዲህ የመጀመሪያውን ክፍል ጨርሰን አሁን እንግዲህ እንግዶቻችን ለሻይ የወጡበት ሰዓት ላይ ነው የምንገኘው። በመጀመሪያው ክፍለ ጊዜ ላይ ዋና የሚባሉ ነጥቦች ተነስተዋል። በተለይ ደግሞ ተካፉል ምንም እንኳን እድሜው አጭር ቢሆንም ባለፉት ጥቂት ዓመታት ውስጥ በኢትዮጵያ የነበረውን ጉዞ እድገቱን፣ በዚህ ሂደት ውስጥ የገጠሙ ቻሌንጆችን፣ ከዛ በኋላ ደግሞ ተካፉልን አሁን ካለበት ደረጃ ለማሻሻል ለማሳደግ፣ በተለይ ደግሞ በዓለም አቀፍ ደረጃ ተወዳዳሪ ለማድረግ መሰራት ስለሚገባቸው ዋና ነገሮች ዲስከስ ሲደረጉ ነበር የነበረው። እንግዲህ የፖሊሲ ቀራጮችም እዚህ መካከላችን ተገኝተው የፖሊሲ ሀሳቦችን፣ ምክረ ሀሳቦችን በተለይ ደግሞ አሁን እየተቀረጸ ያለው ተካፉልን የሚገዛ ወይም ገቨርን የሚያደርግን ፖሊሲ በተመለከተ ሀሳባቸውን ማብራሪያቸውንና ገለጻቸውን ሲያቀርቡልን ነበር። ባለሙያዎችም እንግዲህ ኢንዱስትሪው ላይ ባለፉት ዓመታት ሲሰሩ በነበሩበት ሰዓት የገጠማቸውን ቻሌንጆች የነበረውንም ጠንካራ ጎን እያነሱ ውይይቱ ቀጥሎ ነበር። ከዛ በተጨማሪ ደግሞ ዓለም አቀፍ ተሞክሮንም ከኢትዮጵያ ተጨባጭ አንጻር ኮንቴክስቹዋላይዝ አድርጎ መልካም ጎኖችን ወስዶ እንዴት አድርገን አሁን ያለውን የተካፉል ስነ ምህዳር በማሳደግ ተወዳዳሪ የሆነ ተጠቃሚውንም ሊያረካ የሚችል ኢንቨስተሩንም ሊያስደስት የሚችል ኢኮሲስተም እንገነባለን በሚል የመጀመሪያው ውይይት እየተደረገ ነበር። እውነት ነው። ከዛ ውጭ እንግዲህ ከዓለም አቀፍ ብዙ ዓመት ልምድ ያላቸው እንደነ ማሌዥያ፣ ሳውዲ አረቢያ፣ ኤሚሬት ያሉ ሀገራትም ልምድ ልንወስድ ይገባል እየተባለ ነበረ። ከዛ ውጭ እንግዲህ የሀገር አቀፍ
የሸሪዓ ቦርድን መቋቋም አለበትም የሚል ሀሳብ እንግዲህ ብዙዎቹ ሲቀባበሉት አይተናል። እንግዲህ በመጀመሪያ ይሄ ሀሳብ የተነሳው በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምክትል ፕሬዚዳንት የዕለቱም የክብር እንግዳ ነበሩ በሼህ ሐሚድ ሙሳ አማካኝነት ነው። እንግዲህ ሁሉም የየራሱ የሸሪዓ ቦርድ ቢኖረው በኋላ ላይ መመለሻ መርጄ ያስፈልጋልና በብሔራዊ ባንክ ደረጃ የተማከለ የሸሪዓ ቦርድ ያስፈልጋል የሚል ሀሳብ ስትረስ አድርገው ሰጥተው ነበር። ይሄ ሀሳብን እንግዲህ ሌሎችም ተጋርተውት አዳራሹ ላይ በደንብ ተነስቷል። እንግዲህ ቦታው ላይ የብሔራዊ ባንክ ተወካዮችም የፖሊሲ ቀራጮችም ስለተገኙ ይህንን ሀሳብ ወስደው አጠናክረው ተግባራዊ ያደርጉታል የሚል ተስፋ ይኖረናል። እኛ በቀጣይ ተግባራዊ ሆኖ ደግሞ በድጋሚ እንገናኛለን ኢንሻአላህ። እንግዲህ ስብሰባው ይቀጥላል ማለት ነው። ውይይቱ የሻይ ረፍት ላይ ናቸው። እኛም ረፍት አድርገን ደግሞ እንመለሳለን። ከሻይ ረፍት በኋላ ይቀጥላል እንግዲህ ኢንሻአላህ። ፕሮግራም ተከታትለን ተመልሰናል። ተመልካቾቻችን እንግዲህ ፕሮግራማችንን እንደተከታተላችሁት ማለት ነው ከተካፉል ዙሪያ ሰፋ ያለ ሀሳብ ተነስቷል። በተለይም ብሔራዊ ባንክ በቅርብ ጊዜ ውስጥ የተለያዩ ህጎችን ያወጣል ተብሎ ይጠበቃል። ለዛም ግብአት እንዲሆነው በዘርፉ ላይ የሚሰሩ የተለያዩ ባለሙያዎች ናቸው ተሰብስበው ይህንን የመሰለ ፕሮግራም ያዘጋጁት። እንደምታውቁት ነጃሺ ቢዝነስ ፕሮግራማችን ኢስላሚክ ፋይናንሱ ላይ የሚሰሩ ተቋማት ጋር በስፋት አብረን እየሰራን እንገኛለን። በተለይም ደግሞ ኢስላሚክ ፋይናንሱን ለማሳደግ እንዴት ነው ተጠቃሚዎችም መጠቀም የሚችሉበት ተቋማትን መጠቀም የሚችሉበት መንገድ ምን ይመስላል የሚለውን ወደ እናንተ እያስቃኘናችሁ ነው የምንገኘው። በዚሁ በኢስላሚክ ፋይናንስ ዙሪያ የሚሰሩ አዳዲስ የስራ ሀሳቦችንም ወደ እናንተ እያደረስን እንገኛለን። ከነጃሺ ቢዝነስ ፕሮግራማችን ጋር ቆንጆ ቆይታ እያደረጋችሁ እንደሆነ ደግሞ ተስፋ እናደርጋለን። ሀሳብ አስተያየታችሁን ስለምትሰጡን ከኛ ጋር አብራችሁ እየሰራችሁ ስለሆነ ስለምትከታተሉን ከወዲሁ እጅግ አድርገን እናመሰግናለን። ለዛሬ ያዘጋጀንላችሁ የነጃሺ ቢዝነስ ፕሮግራማችን እስካሁን ስትከታተሉት የቆያችሁትን ይመስል ነበረ። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።